እሺ አመሰግናለሁ። አንዳንድ የኔ ጓደኛ የፖለቲካ ጓደኞች የነበሩ ጓዶች የምንላቸው የነበሩ ሰዎች ይጠይቁኛል፣ ለምን ዝምታ መረጥክ ባለው ሁኔታ የሚል የተደጋጋሚ ጥያቄዎች ይነሳሉ። በአጭሩ ለመመለስ እሞክራለሁ። አንድ ነገሩ ተወሳሰበብኝ። እውነት ለመናገር ግልጽ አይደለም። ምክንያቱም አሁን አንድነት የፈጠሩት ሶስቱ ቡድን በተለይ ህወሓት፣ ፋኖና ኤርትራ ከዚህ በፊት ሲዋጉ የነበሩ ሰዎች ናቸው። ፋኖና ኤርትራ ከአብይ ጋር የነበሩ ቡድኖች ናቸው ወይ ድርጅቶች ናቸው። ኤርትራ መንግስት ለማለት ፈልጌ ነው። ልዩነታቸው ከአብይ ጋር ወይ ከብልጽግና ጋር ልዩነታቸው ለምንድን ነው ከህወሓት ጋር ሰላም ተፈራረምኩ የሚል ነው። ነገር ግን አሁን እነዚህ ሶስቱ ቡድኖች በአንድ ላይ ይገኛሉ። በትክክል መተማመን እና ስምምነት ላይ ከደረሱ በተለይ ብዙ ልዩነቶች አላቸው። ድንበር በተመለከተ፣ ፍልስፍና በተመለከተ ልዩነቶች አሉ፣ ሰፊ ልዩነቶች። እነዚህ ልዩነቶች ነገ እንፈታቸዋለን፣ አብይ ካስወገድ ነው በኋላ ወይ ብልጽግና ካስወገድ ነው በኋላ እንፈታቸዋለን የሚለው ሀሳብ ላይ ከደረሱ ነገ ሁለት ነገር ይፈጠራል ኢትዮጵያ ውስጥ። ብልጽግና ካሸነፉ በኋላ ስምምነት ላይ አይደርሱም የሚል ስጋት አለኝ። ወደ ጦርነት ይመለሳሉ። ሁለተኛ ኦሮሚያ ትገነጥላለች፣ አገርነቷን ታወጃለች። እውነት ለመናገር ይሄ ሪያሊቲ that is what is going to happen። ነገር ግን ብልጽግና ካሸነፈ ገና ጦርነቱ ይቀጥላል። ሪያሊቲ። ምክንያቱም ብልጽግና ችግሩን በሰላም መንገድ ለመፍታት ዝግጁ አይደለም የሚል ሀሳብ አለኝ። ምክንያቱም እኛ ሌሎች ድርጅቶች በሰላም ግቡና ችግሮቻችን በራሳችን ንፍታ ብሎ ጠርቶን እስካሁን የተሰራ ነገር የለም። ለራሳችን ደህንነት ብለን ያለ ስራ ከሚንቀመጥ ወደ ውጭ ሀገራት ሄደናል፣ ወጥተናል ከሀገር። አሁን ዝምታ የመረጥነው አገር ይቀድማል በሚል ነው እንጂ የነበሩ ጥያቄዎቻችን አልተመለሱም። እውነት ለመናገር ዝም ብሎ ሰውን አገር ውስጥ ማስገባት ነው የብልጽግና ስራ። ቃል የገባውን አይፈጸምም። ይህ አስቸጋሪ ነው እና ምንድን ነው ህወሓት በዚህ የተማረ ይመስለኛል። ነገ ዳግም አይታለልም ወይ ከትግራይ ተባረሮ በራ ይገባል እንጂ ወደ ስምምነት ሜይቢ መልሶ ብልጽግና ማመን የሚከብደው ይመስለኛል በራሴ ግምገማ። ፋኖም በተመሳሳይ ኤርትራና ብልጽግና ወይ ሻቢያና ብልጽግና ወደ መተማመን አይመልሱም። እነዚህ ችግሮች ይፈጠራሉ፣ ይኖራሉ ለወደፊት። ሪያሊቲ ይህ ነው። ስለዚህ እንደዚህ አይነት ሁኔታ እያለ ነገሮች ሳጣጣራ ወይ ሳጣጠና መግባት አስቸጋሪ ነው በዚህ ሰዓት አይሚን። ሁለተኛ የአዲስ አበባ ጉዳይ። ባለፈው ስለ ሶስቱ ክልሎች ትላልቅ ክልሎች ፖለቲከኞች ብሔርተኝነት ስናገር አንዳንድ ያልተዋጠላቸው ሰዎች አሉ። ነገር ግን በትክክል የሚታዩ ነገሮች ናቸው። አሁን የአዲስ አበባ ጉዳይ ትልቁ ምሳሌ ነው። ምክንያቱም አዲስ አበባ ወደ ኦሮሚያ ስር ትግባ ብሎ የሚል ጥያቄ ያቀረቡት የብልጽግና አመራር የሆኑ ኦሮሞ ተወላጆች ናቸው። እንደዚህ አይነት ጥያቄ ያቀረቡት አይ መሆን የለበትም የሁሉም ኢትዮጵያውያን ከተማ መሆን አለባት፣ ምክንያቱም መዲና ነው፣ የኢትዮጵያ ዋና ከተማ ነው ብሎ እንደዚህ በተለይ ስትሮንግሊ የተከራከረ ያለው የአማራ ክልል ተወላጆች ናቸው። ሲሪየስሊ። ምክንያቱም አማራ ክልል ተወላጆች የባለቤትነት ጥያቄም አላቸው
ቅሬታም አላቸው። የኛ ነው ብሎ የሚል እንትናም አላቸው። ይህ እኮ ከብሔርተኝነት ጋር የሚለየው ነገር አይደለም። ነገር ግን በራሴ እንደራሴ ኦሮሚያ ክልል ፖለቲከኞች ማንሳት ያለባቸው ጥያቄ አዲስ አበባ ወደ ፍንፍኔ ስሙ መቀየር አለበት የሚል ጥያቄ ቢያነሱ እደግፋለሁ። ምክንያቱም አዲስ አበባ የራሳችሁ ነው ወይ የኦሮሚያ ነው ብሎ ሕገ መንግስት ራሱ አምኗል። ስላመነ ለምንድን ነው የምንቸገረው? በኦሮሞ ስም እንዲሰየም ለምንድን ነው የምንቸገረው? ለምንድን ነው የምንፈርደው? ምክንያቱም ወደ ፍንፍኔ ከተቀየረ የሁላችን ባለቤት ወይ ከተማ መሆኑን አትቀይርም። ለኢንዲጂነስ ክብር መስጠት ማለት ነው። ይህ ማለት እንደዚህ በህገ መንግስት ታምነን አዲስ አበባ የኦሮሞ ነው ብለን ታምነን፣ ነገር ግን ስሙ በእናንተ መሰየም የለበትም ወይ በኦሮሞ መሰየም የለበትም የሚለው ነገር ትክክል አይደለም። ይህ ማለት ልጁ ያንተ ነው፣ ነገር ግን በአንተ ስም መጥራት የለበትም የሚለው ነገር፣ አንተ መሰየም አትችልም የሚለው ነገር ነው እንደሚመስለኝ እንደተረዳሁት። ነገር ግን አዲስ አበባ ወደ ኦሮሚያ ስር መግባት አለበት፣ በኦሮሚያ ክልል ስር መስተዳደር አለበት የሚለው ነገር ትክክል ሀሳብ አይመስለኝም። ይህ ነገር በቃ ፕሮሰስ ኦሮሞ ወይ ኦሮሚያ አገር ለመገንጠል ኢኒሽቲቭ ብዬ ነው የምወስደው። ምክንያቱም ምንድነው ልዩነቱ? አሁን አዲስ አበባ እያስተዳደር ያለው የኦሮሞ ተወላጅ ነው። ኦሮሚያ ክልል ስር ቢገባም ገና የኦሮሞ ተወላጅ ነው የሚያስተዳደረው። እንደኔ ይህ ትክክለኛ ጥያቄ አይመስለኝም። ጥያቄ መሆን ያለበት ለባለቤትነታቸው ክብር መስጠት፣ የግድ አዲስ አበባ ወደ ፍንፍኔ ተቀይሮ ቢድ የሚል ሀሳብ አለኝ። ታንክ ዩ